ሰው ነበረ። ከዛ ወደ ውሻ ተቀየረ። ወደ ውሻ አረ ምን ያስፈራሻል? ሸኘው የት ነው አለሽም? አረ በል ተጠንቀቀሽ። በራስ መተማመን ዝም ብሎ አይደለም የመጣ። ሰላም እንኳን ወደ ቤስት ሪአክሽን ቻናል እንኳን በደህና መጡ። ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያርጋችሁ ቪዲዮ ሲልቅ እንዲደርሳችሁ የደወል ምልክቷን መጫን እንዳይረሳ። ወደ ቪዲዮ እቺ ሜም ስትሰራ ነበር እኛ ላይ ዛሬ ስራ ሰጠናት። እስቲ ብሎኬት እና ሲዛትና እኛው ምን ሞክር ብሎኬቱን ለመስጠት ወላ ባልወደቀ ልጆች ኢላ ገደለው አማሳቢች አበሻ ይሄ ጃላወቀው ከኢራን ሚሳኤል ይበልጣል። ከኢራን ሚሳኤል በቃ ስፖርተኛ ማለት የሆነት መዋደድ መፋቀር ይባል። ያራዳ ልጅ በጀለሱ ስኬት ይደሰታል። እንየው ቪአይፒ ንቃቴ ዲናና ጀን በቃ ይሄ ነው ፈታ ማለት ሁሉ ነገር። እሺ ተወልደሽ ያ በቃ እንደዚህ ነው መሆን ካለበት። ሰው ልጅ እንደዛ ይፋቀር። ጋይስ ስለ ቃሉ ፑቲክ የተሰማውን አንድ ሰበር የሆነ መረጃ ልንገራችሁ። የአሜሪካው የልብስና የጫማ አምራች ኩባንያ ቲምበርላንድ ማለት ነው። እዚህ ጋር የምትመለከቱት ስራንት እንዲለው እንደው አንድ ጫማዎች ቃሉ ፑቲክን $5 ሚሊዮን ልግዛ ብሎ ኦፈር አቅርቦለታል። ይሄንን $5 ሚሊዮን ወደ ኢትዮጵያ ብር ስንመነዝረው ወደ 781 ሚሊዮን የኢትዮጵያ ብር አካባቢ ይመጣል። በለው እጅግ በጣም የሚገርም ነገር ነው። በአንዴ ይህ ልጅ ቢሊዮነር ሊሆን ነው። ቢሊዮነር ሆነ እንጂ ጋይስ አስባችሁታል? ያርግለት ለፍቷል። እንግዲህ እሰቡት ከምን እንትን እንዳለ ይመቸው። የሚቀያየረው ጀለስ ይጨርሰ ነው አምጥፍታታው አረ ያሙኛል ባካሊ ምንድነው ማትሄደው ነው ነፍርችኒ ምናምን መተዋራል እንት ነገር አረ እንዳታስበለኝ በእናትህ በቃ አሙኛል በእናትህ ምንድነው የሚያመህ ይለቃል። አንዱ ለሻይ ብና ስትልበት አንዱ ለሻይ ወይ አንተ መልካም ልጅ ሰላምነት እንዴት ነህ? ልጁን አየኸው ወይ? አየሁት እኮ ሞቷል። ምን ሆኖ ነው? አዎ በእናትህ ምን አውቃል። እረፍለዋለሁ። ማይበላው ነገር የለም። አይ አስነክተውብኝ ነው እሱ በቃ። አይ እኔማ ልውጣ ነው የሚለኝ የማየውን ነገር ነው። እኔ መልካሙን ሁሉ እመኝለታለሁ። በቃ ማዘር ጋር ሲሆን ጀለስ በቃ ቀይረሚል የፈጠነ እናት ታድላል ተባለም የርጉስ እንደዚህ ግን አትቀይሩ። አገታ ጀለስ ቢስተሩ መልክ ምናምን አትስሩ። የሃይማኖት ምናምን አትንሰሩ። ሴዶ የተበተ ብሎኬት ነው የሚሰብረው የምትሉ ሰዎች ዛሬ ላሳያችሁ እዚህ ድረስ መጥቻለሁ ማለት ነው። ተመልከቱ። ያዝ አረ ልጅ ዶድ የልጅ ገደል ሪአክሽኑን እንጂ ደራን ነው የፈጠነ ሞተ እኮ ይልቃል። የፈጠነ የሙቀት ሰዓት እሺ ደግሞ ሰይዱ እኛ ላይ ዛሬ ስራ ሰጠናት። እስቲ ብሎኬት እና አወይ ገደለው ምን ሞክር ብሎኬቱን ለመስጠት ገደለው ወላ ቀወተ ኢላ ሰይዱ አበሻ አላወቀውም። አበሻ ይሄ ጃላወቀው ከኢራን ሚሳኤል በቃ አበበ ነኝ ያለው ውሻ መገደሉ ነዋሪዎች ገለጹ። የምታዩት ውሻ ከመሞቱ በፊት አበበ ነኝ ብሎ ከዛ ወደ ውሻ ተቀየረ። ወደ ውሻ ሲቀየር የተመለከቱ ሰዎች በሁኔታው በመደናገጥ የጥንቆላ ነው በሚል በፍጥነት አባረው ለመግደል ሲያሯሩጡት እኔ አበበ ነኝ እባካችሁ አትግደሉኝ እያለ ተማጽኗል። ሆኖም ሰዎቹ እሱን ከመግደል ወደ ኋላ አላሉም እና አበበ አሁን በህይወት አለመኖሩን በፎቶ አስደግፈው ገልጸዋል። ነገሩ የተፈጸመው በሐዋሳ ከተማ ሲሆን የእውነት መሆኑን በቦታው የነበሩ በርካታ ሰዎችም አረጋግጠዋል። ከሰው ወደ ውሻ የሚቀየር እኔ ፈርቻለሁ። ሌላ ቪዲዮ ካለንኝ
አስደንጋጭ ዜና ተሰምቷል። በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ሰንብቷል። ሰው ወደ ውሻ ተቀየረ የተባለ ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እያነጋገረ ይገኛል። ነገሩ እንግዲህ የሆነው ይህ ከላይ የምታዩት ውሻ አበበ የተባለ ሰው እንደነበርና ድንገት አበበ የተባለ ሰው ተቀየረ ይነገራል። የተከሰተበት ሁኔታም አበበ ወደ ውሻ ሲቀየር ያዩት ሰዎች በድንጋጤ ጥንቆላ ነው በሚል ሊገሉት ሲያሳድዱት ውሻው በሚገርም ሁኔታ ባካችሁ እኔ አበበ ነኝ አትግደሉኝ እያለ በሰው ድምጽ ተማጽኗል ተብሏል። ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ሕይወቱ አልፏል። ለመሆኑ ይህ ነገር እውነት ሊሆን ይችላል? በቦታው የነበሩ ሰዎች ድርጊቱ እውነት መሆኑን እየመሰከሩ ቢሆንም ብዙዎቹ ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ነው። እናንተስ ምን ትላላችሁ? በአሁኑ ዘመን እንዲህ አይነት የአይን ምስክሮች ያሉበት ተአምሮ የተራቀቀ የፈጠራ ወሬ ሐሳብ አስተያየታችሁን በኮሜንት አጋሩ። አስባችሁታል? እናንተ በዚህ ቦታ ብትሆኑ እያያችሁት ወደ ውሻ ሲቀየር ከባድ ነው። አሁን የጥንቁልና ስራ ነው የሚባል ምንድን ነው? እኛ ይመለከተንም እሱማው ወይኔ ሽንት መጣ ሪአክሽኑን አያችሁት? የፈጠነ ሽን ያላለም ጨራሽ ጎርፍ እንኳን ያልወሰደ የለመነ መጥና አይ ጭራሽ ብር እየተቀበለ ቁርስ ሰራልኝ ይላል። እናታችን ፊፊ ወይም ቁሉ ወረዳ በዚህ ዓመት ለለተኝ የትላክብር ብላ ተከታዮቿን ጠይቃለች። አይጂ ላይ እና አንደኛ ምርጫ የት ነው? ዱባይ ልትነው ሜሲ ሸገር ሲቲ እንዴት አያት? ሜሲ አንተ ራስህ ነው ድምጽ የሚመስል ካሜራ ዋው እና ግራሲያስ የቪዲዮ ደስያ ከዚህ አዲስ አበባ ታያለች። ኮረፍቶ ያለው ስለ ቀጣዩ የዓለም ዋንጫ ምን ታስባለህ? ክርስቲያኖ ከኔ ጋር ይገናኛል። ካሜራ ዋው ማዘር ደግሞ ምን ፍራንክ ልትሰራ ነው? እየሆነ ነው። ኧረ በል ተጠንቀቀሽ። ይህችን ሁሉ ነው በቃ እየሰራስቱ ምናምን ስትቀጥል ትንሽ ኳ ካለ ድንግጥ ለምትል ጨራሽ ያዘን የሚመስል ኧረ እንኳን ያልተጋጨ ደግሞ እዛው በስጋ ግንኙነት ላይ ናቸው። እኔ በጣም የሚገርመኝ ቪዲዮ ከለቀቀች በኋላ በላይቭ መታ ሂዱና ቪዲዮ ለቅቅ ያለው ይውልኝ፣ ኮፒ ሊንክ አርጉልኝ፣ ሼር አርጉልኝ ስትል ሰው ሄዶ እንደታዘዘው ሲያደርግላት፣ ደግሞ መኪና የሚያሸልማትን ቻሌንጅ ስታገኝ ህዝቡን ሂዱና ያንን ድርጅት ፎሎ አድርጉልኝ ብላ ስታዝ ህዝቡም ሄዶ እንደታዘዘው ፎሎ ሲያደርግላት፣ በምትሰራው መልካም ስራ በሙሉ ይሄ ህዝብ አለንልሽ አይዞሽ እያለ እያበረታታት፣ በኋላ ላይ እየሄደችበት ያለው መንገድና እያደረገችው ያለው ነገር ልክ ያልሆነ ሲመስለው ይሄ ነገር ከባህሌ ጋር ከአኗኗሬ ጋር ከስርዓቴ ጋር ይጋጫል፣ የምታደርጊውን ነገርና የምትናገሪውን ነገር ማስተካከል አለብሽ ብሎ አስተያየት ሲሰጣት የምን እልህ መጋባት ነው? አንዳንዱ ትሁት ለመባል ይመጣና እኛም እኮ ሚስጥራችን ስላልወጣ ነው እንጂ ከሷ የባስን ኃጢአተኞች ነን ይላል። እውነት ነው፣ ከሷ የባስን ኃጢአተኞች እንሆናለን። ነገር ግን እሷ እየተወቀሰችበት ያለው በባለፈው ነገሯ ሳይሆን አሁን ላይ በምትናገረው ንግግርና ሁለቶች ግን ምንድነው ግጭታቸው? እንደዚህ የሚጨቃጨቁ የቅርብ ጊዜ ነው። እስቲ ይዩት። ጥርሴን ምላሴን ስቦረሽቲን ካላስተዋልኩት
ግን እሷም ብከት ቫይራል እንደምታደርጉኝ ስለማቅ I used you guys. I used you. ኔይበሮች I used you guys. ተጠቀምኩባችሁ። እሷን ይዛችሁ ሜም በሜም ስታደርጉት የሞተውን አካውንቴን ፏ አረጋችሁልኝ። እንግዲህ አካውንቷን ለማለት ያልሆነ ነገር እኔ እኮ ህዝቡ ነው ደግሞ በዚህ ማያደ የሚያስጠላ ህዝቡ ተናዶ ሪአክት ሲያደርግ ለምን ይፈረድበታል? ከስክሪን ጀርባ በቤታችን ውስጥ እንደፈለግን ነፃ ሆነን የመኖር መብት አለን። ነገር ግን ሶሻል ሚዲያ ላይ ወጥተን ለምንናገራቸውና ለምናደርጋቸው ድርጊቶች ሪስፖንሲብል መሆን አለብን። ምክንያቱም እኛን የሚከተሉንና እኛን የሚያዩን ከኛም ለመኮረጅ የተዘጋጁ ብዙ ታናናሽ ወንድምና እህቶች ስላሉ ዛሬ ሰራተኛ የሚፈልግ የለም እንዴ? ሰራተኛ ፈልጋቸው ነው? የምን ሰራተኛ? አይ ለሳኝ ግንበኛ የቀን ሰራተኛ ከፈለጋቸው አለው ብዬ ነው። አይ ሰው እየጠበቅን ነው። እሺ። ሲያሳዝን አንተ እንዴ! እቺ ልጅ በትምህርት ሰዓት ወዴት እየሄደች ነው? የኔ ልጅ ዛሬ ፈተና አለሽ አይደል እንዴ? ወይስ ቀረ? ኧረ አልቀረም አባ። ታዲያ ፈተና ትተሽ ወዴት ነው ልጄ? አባ ወደ ትምህርት ቤት እየሄድኩ ፔሬድ ይመጣ ሙዲስ ደግሞ የለኝም። ታዲያ ግዛልኝ አትይም ልጄ? ቀድመሽ አትናገርም? አይ በይኔ እኔ አባትሽ እያለሁ ልጄ። እንካ ሞዴል ስጠኝ። አረ 200 ብር ነው። ሙሉ ፀሐይ ሲመታ ውሎ ካገኘ 300 ካጣ ደግሞ ባዶውን ለሚገባ የቀን ሰራ ለሚሰራ አባት በወር 6000 ብር እየተከፈላት ጽዳት ለምትሰራ አንዲት እናት ይህ 200 ብር የ200 ሺህ ብር ያህል በጣም ሩቅ ነው። እኛ እንደ ባርኮት አድቨርታይዚንግ ልናደርገው ያሰብናቸው ነገሮች አሉ። ነገር ግን ለምን ተጋግዘን አናደርገውም? ለምሳሌ በዚህ ሰዓት በተለይ ደግሞ የመንግስት ትምህርት ቤት ተማሪዎች ላይ የተለየ ትኩረት ልናደርግ ይገባል። ማስታወቂያ እንዲሰራላችሁ የምትፈልጉ ድርጅቶች በርከት ያሉ ሞዴሶችን ይዛችሁ ለኛ ለባርኮት አድቨርታይዚንግ አቅርቡልን። እኛ ደግሞ በእናንተ ስም የእናንተን ምርትና አገልግሎት በዛው ያስተዋወቀን በስማችሁ ስጦታ እንሰጥላችኋለን። በአንድ ድንጋይ ሁለት ወፍ ማለት ያያደን ባርኮት ይላል እዚህ ጋር። የዚህ ቪዲዮ ማስታወቂያ ራሱ ደስ ይላል። ፎሎ እኔንም ሰብስክራይብ ያደርጋችሁ። እውነት ለመናገር እሸቱን በሌላ ነገር ጠምዳችሁት ካልሆነ በስተቀር የተናገረው ንግግር ላይ ምንም አይነት ስህተት አለበት ብዬ አላምንም። ስህተት አለበት ልንል የምንችለው እከሊት የምትባል ልጅ ኃጢአተኛ ስለሆነች ለምን ቤተክርስቲያን ትገባለች፣ ለምን ገዳም ትሄዳለች ቢል ነበር። እንደዛ ካለማ ትልቅ ስህተት ነው። ምክንያቱም ማንም ሰው ኃጢአትን ካደረገ በኋላና ልቡ ሲከብድበት ወደ እምነት ተቋማት ጎራ ብሎ መጽናናቱ አስፈላጊ ስለሆነ፣ ነገር ግን እሱ እንደዛ አላለም። ለምንድነው በአላስፈላጊ ህይወት ውስጥ የምትመላለስ ልጅ ገዳምን የማስተዋወቅ ኦፖርቹኒቲ የሚሰጣት ነው ያለው? በቤተ ክርስቲያኒቷ ውስጥ ስርዓት ያላቸውና የጥሩ ስነ ምግባር ምሳሌ የሆኑ እንስቶች ያንን እድል ማግኘት አለባቸው ብዬ አስባለሁ። እኔም እንደ ግል ማለት ነው። የእሸቱን ምልከታ ከዛ የተነሳ ይመስለኛል እንጂ ለምን ኃጢአተኛ ሰው ቤተ ክርስቲያን ሄደ ወይም ገዳም ሄደ የሚል አይደለም። ሀና ትወርክ ስታረግ ባይዘው ሀኒቾ ደስ ይላል። ጤጣሽ ትወርክ ስታረግ ይታያለሽ። ሀና ትወርክ ስታረግ ደስ ላይለው ይችላል። ግን ቤተሰቦቿ እንደዛ ትወርክ እንድታረግ አርገው አይደለም ያሳደጓት። እነሱ ጋር መድረስ የለበትም። እንደዛ በዛው ያሳድገዋታል አይባልም። ግን እዚህ ሚዲያ ላይ እንደ ጻድቅ የምትቆጥሯቸው ሰዎች ወጥተው ለቤተሰብ ክብር እንጨነቃለን የሚሉ ሰዎች መጀመሪያ ባለጌ ያሳደገው ኖ እኔ ነኝ እኮ የባለኩት እኮ ቤተሰቦች አይደለም የባለጉት እኮ። ቤተሰብ ምን አረገ? እኔ የማረገው ነገር እኮ ሪፕሬዘንት እኮ አያረጋቸውም እኮ እነሱን እኮ። ውስጥ ምን ያህል ፍትጊያ እንዳለ ላታውቁ ትችላላችሁ። የግድ እያንዳንዱን ይሄ ሪያሊቲ ሾው አይደለም። ደግ ያሳደገው አሳዳጊ የበደለው የወላጆች ስህተት ታረጉታላችሁ። ነው የወላጅ ስህተት አይደለም። አንድን ሰው ክሪቲሳይዝ ማድረግ ከፈለጋችሁ ያን ሰውዬ ነው ክሪቲሳይዝ ማድረግ ያለባችሁ። ያነሳው ሐሳብ ግን ትክክል ነው። ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሐሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ። ሌላ ነፍሰ ገዳይም ይችላል።
ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። ቤተክርስቲያን ከውጪ ስትታይ ቤተክርስቲያንን ለመሰላችሁ አሁን ቀድም ያነሳችሁት ሐሳብ ያገባ ሰው ቄስ መሆን አይችልም ወይ ቅስና እንትን ምናምን እንደምትሉት ማለት ነው። ስርዓት አለው። ኤቭሪቲንግ ስርዓት አለው። ስለዚህ አንድ ቄስ ለዛ ነው ብዙ ጊዜ እንትን የምንለው። አንድ ቄስ ጠጥቶ ሲሰክር ብታዩት ምንድነው የምታስቡት? ምን ማለት ነው? እግዚአብሔር መጠራጠር፣ እግዚአብሔርን ወደ መጠራጠር ትሄዳላችሁ። እኔ ብዙ ጊዜ እግዚአብሔር እንዳለ 100% ማምን ሰው ነኝ። በእግዚአብሔር ቤት ያደግኩ ሰው ነኝ። እግዚአብሔር እንዳለ ማምን ሰው ነኝ። ግን ጥርጣሬ የሚፈጥርብኝ ታይም አለ። በቀል የእግዚአብሔር ነው ይባላል። ቅድም እንዳነሳዋላችሁ እግዚአብሔር ፈራጅ ነው ምናምን። ምድር ላይ ግን ብዙ ጊዜ የተሳካ ላይፍ የሚኖሩት በጣም ባለጌ ሰዎች ናቸው። ጥሩ ሰዎች ቶሎ ይሞታሉና እግዚአብሔርን አንዳንዴ ኩዌሽነብል ያደርግብኛል። እግዚአብሔር ሆይ ፍርድ ዘግይቶ ይሆን? እከሌ እኮ እያጭበረበረ በጣም 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 አሪፍ ላይፍ እየኖረ ነው። እከሌ እኮ እንዲያረገ ሰዎችን እያሰቃየ ሰዎችን እየገደለ የብዙ ሰው ደም እጁ ላይ እያለ የተስተካከለ ላይፍ እየኖረ ነው። የለህም ወይ ብለን እንጠራጠራለን ግፍ ሲሰራ። at the same time አንድ ቄስ ወጥቶ ቢሰክር ወይ ደግሞ ከሴት ጋር ብታዩት ሲያመነዝር ብታዩት ምንድነው የምታስቡት? የመጀመሪያ ጥርጣሬ እንዴ እግዚአብሔር ለቤቱ ቀና አይደል እንዴ? ቤቱን እንደዚህ የሚያቆሽሹ ሰዎች እንዴት ዝም ይላል? እኛስ እሺ ውጪ ነው የምንኖረው። ቤተክርስቲያን አጠገብ ግን ያሉ ሰዎች እንደዚህ ሲያረጉ እንዴት ዝም ይላል? አሁን ለምሳሌ በጣም ብዙ ብር ሲጭበረበር ለቤተክርስቲያን እየተለመነ ሰው እንትን ቤት ሲገዛ ሚገርም ሃይሩፍ ምናምን ሲነዳ እግዚአብሔር እንዴት ነው ምናምን እንላለን። ስለዚህ ያ ደግሞ ብዙ ሰው ያስታል። ብዙ ሰው ስለሚያስት ቤተክርስቲያን ሪፕሬዘንት የሚያረጉ ሰዎች መለየት አለባቸው። ወር ደግሞ ከተለዩ በኋላ ወደዛ ስራ የማይመለሱ ሰዎች ቢሆኑ ጥሩ ነው። የዛሬው ቪዲዮአችን ይመስላል። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ለዘላለም ትኑር።